አዲስ አበባ መንገዶቿ ሰፍተዋል፣ ጨለማ የነበሩ ጎዳናዎቿም በርተዋል። በርካታ ኮንፈረንሶችና ስብሰባዎችን፣ ጎብኚዎችን ማስተናገድ ብቃቷም እያደገ የዲፕሎማሲ ማዕከልነቷ ይበልጥ ጎልብቶ ኢትዮጵያውያን ብቻ ሳይሆኑ መላው አፍሪካውያን ዋና ከተማችን ብለው የሚጠሯትና የሁላችንም ኩራት ሆናለች። በተጨማሪም ማህበራዊ ፍትህን ያረጋገጡ እንደ ተማሪዎች ምገባ፣ የአቅመ ደካሞችና ለማህበራዊ ችግር የተጋለጡ ወገኖች ምገባ ፕሮግራም፣ ንጹህ የመኖሪያ ቤቶችና ንጹህ የመኖሪያ አካባቢዎች ግንባታ፣ የስራ ዕድል ፈጠራ፣ የአረጋውያን እንክብካቤ፣ የሴቶች ተሃድሶ ልቀት ማዕከላት፣ የስፖርት ማዘውተሪያ ቦታዎችና የወጣቶች ስብዕና መገንቢያዎች፣ የአረጋውያን እንክብካቤ፣ የሴቶች ተሳትፎ ተጠቃሚነትን ያሳደጉ ተጨባጭ ስራዎች፣ አገልግሎት አሰጣጥን ያሻሻሉ የዲጂታል አገልግሎት መስጫ መስፋፋትና የኑሮ ውድነት መቀነስን ያስቻሉ ስራዎች በስፋት ተከናውነዋል። የራሷን ወጪ በራሷ ገቢ በመሸፈን በተጨማሪም የልማት አጋሮቿን በማስተባበር የህብረተሰቡን ማህበራዊና ኢኮኖሚያዊ ችግሮች መፍታት የቻሉ ከ60 ሺህ በላይ ፕሮጀክቶችን በማጠናቀቅ ወደ አገልግሎት ማስገባትም ችለናል። ይህ በመንግስት በጀት ላይ ሲካሄድ የነበረውን ብክነት፣ ዘረፋና ሌብነት በማስቀረት ለዘላቂ ልማት ሲመደብ የነበረውን ዝቅተኛ የበጀት መጠን በማሳደግ ከነበረበት 47 እጅ ወደ 71 እጅ ማሳደግ የቻልንበት የነዋሪዎቿን ተጠቃሚነት ካረጋገጥንበት መሰረታዊ ማሳያዎች ውስጥ ተጠቃሽ ናቸው።